ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ለዛሬ ዜናዎቹን ይዤላችሁ የቀረብኩት ሀብታሙ አሰፋ ነኝ። ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 30 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ ወታደራዊ አመራሮች የተደመሰሱበት ጥቃት፣ የጤና ባለሙያዎች ንቅናቄና የአገዛዙ ፍረጃ፣ የፋኖ ወታደራዊ ተጋድሎች፣ የተሸፋፈነ የህወሓት ክስ፣ ፋኖና አንድነት ጉዳይ፣ ማስፈራሪያው ህንድና ፓኪስታን የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እነሆ። በመልጥሮ ማርያም ከተማ 10 ያገዛዙ ወታደራዊ አዛዦች ፋኖ በሰነዘረው ጥቃት መደምሰሳቸው ተገለጸ። በሌሎች ግንባሮች ሻለቃ አመራሩን ጨምሮ በርካቶች መማረካቸውን፣ ውጊያው ተጠናክሮ መቀጠሉን የአማራ ፋኖ በጎጃም አስታውቋል። የአማራ ፋኖ በጎጃም በተለያዩ ግንባሮች እየተደረጉ ያሉ ውጊያዎችን ተከትሎ የህልውና ተጋድሎ ተጠናክሮ መቀጠሉን ዛሬ ሚያዝያ 30 ቀን 2017 ባወጣው መግለጫ አስታውቋል። የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ ይፋ እንዳደረገው አባይ ሸለቆ ብርጌድ መልጥሮ ማርያም ላይ ዘልቆ በመግባት 10 ያገዛዙ ወታደራዊ አመራሮችን በቦምብ ጥቃት መደምሰሱን አስታውቋል። በሌላ ግንባር የአማራ ፋኖ በጎጃም 3ኛው አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ባደረገው ጥቃት በርካታ የጠላት ኃይል ሙትና ቁስለኛ ሲሆን በዚህ ውጊያ ሻለቃ መሪውን ጨምሮ በርካቶች መማረካቸውን፣ ውጊያው ተጠናክሮ መቀጠሉን ጭምር አስታውቋል። በሌላ በኩል ፋኖን ትጥቅ አስፈታለሁ በሚል የመጣው ኃይል ትጥቁን ማስረከቡን ገልጿል። ዛሬ ሚያዝያ 30 ቀን 2017 ዓ.ም የአማራ ፋኖ በጎጃም 1ኛው ክፍለ ጦር ሻለቃ እንሙት ያዛቸው ብርጌድ፣ መብረቁ ሻለቃና ባህር ዳር ብርጌድ ደጉ በላይ ሻለቃ ከቀኑ 9 ሰዓት ላይ ባደረጉት ጥምር የማጥቃት እርምጃ በጠላት ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ በማድረስ 9 ጥቁር ክላሽ ብዛት ያለው ተተኳሽ የወገብ ትጥቆችና ወታደራዊ ሻንጣዎችን ፋኖን ትጥቅ አስፈታለሁ ብሎ ከተንቀሳቀሰው የጠላት ኃይል ላይ መማረካቸውን አስታውቋል። በሌላ ግንባር ህዝቡን ትጥቅ አስፈታለሁ ብሎ የተንቀሳቀሰው የጠላት ኃይል ላይ በተደራጀና በተቀናጀ መንገድ በተወሰደው ጥቃት ትጥቁን ማስረከቡን ቃል አቀባዩ ጨምሮ አስታውቋል። ዛሬ ሚያዝያ 30 ቀን 2017 ዓ.ም የአማራ ፋኖ በጎጃም 1ኛው ክፍለ ጦር ሻለቃ እንሙት ያዛቸው ብርጌድ፣ መብረቁ ሻለቃና ባህር ዳር ብርጌድ ደጉ በላይ ሻለቃ ከቀኑ 9 ሰዓት ላይ ባደረጉት ጥምር የማጥቃት እርምጃ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን አስታውቋል። 9 ጥቁር ክላሽ ብዛት ያለው ተተኳሽ የወገብ ትጥቆችና ወታደራዊ ሻንጣዎችን ትጥቅ አስፈታለሁ ብሎ ከመጣው የጠላት ኃይል ላይ መማረካቸውን አስታውቋል። ጠላት የማህበረሰቡን ትጥቅ አስወርዳለሁ ከአዴት ተነስቶ ወደ አቡካ ማርያምና ቦሻ ሚካኤል በመንቀሳቀስ የማህበረሰቡን ቤት ሰብሮ በመግባት ዝርፊያ እየፈጸመ በነበረበት ወቅት መብረቁ ሻለቃና ደጉ በላይ ሻለቃ ከመቅጽበት ተወርውሮ በመድረስ አብካ ማርያም ላይ የጠላትን ኃይል በተለያዩ አቅጣጫዎች በሰነዘሩት ጥቃት ከፍተኛ ሰብአዊና ቁሳዊ ኪሳራ እንዲያስተናግድና ትጥቁን እንዲረከቡት ማድረጋቸውን አስታውቋል። በሌላ ግንባር ዛሬ ሚያዝያ 30 ቀን 2017 በተመሳሳይ በነማይ ወረዳ ቢቸና ከተማ 02 ቀበሌ የሚሊሻ ኃላፊ የነበረ ኮማንደር ባንዳ ጌታቸው አየነው የተባለ ከጠዋቱ 5 ሰዓት ላይ በቢቸና ከተማ በላይ ዘለቀ ሐውልት አካባቢ ዋርካው ሰፈር በጥቁር አስፓልት ላይ በጠራራ ፀሐይ አባ ኮስትር ብርጌድ ሰርጎ ገቦች በስታር ሽጉጥ ግንባሩን በማለት መደምሰሳቸውን፣ የአባ ኮስትር ብርጌድ ሰርጎ ገብ በወሰደው እርምጃ የባንዳ ጌታቸው አየነውን አንድ ክላሽ በማንሳት በቢቸና 04 ቀበሌ ገብርኤል ሰፈር አባ ኮስትር ብርጌድ በብሬል ሽፋን ተሰጥቷቸው ወደ ቀጠናቸው በሰላም መመለሳቸውን አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ በጎጃም ምክትል ቃል አቀባይ ፋኖ ስቲበል አለሙ ዘሪሁን ጨምሮ እንዳስታወቀው ጠላት እየከዳ ፋኖን እየተቀላቀለ መሆኑን አስታውቋል። የወራሪው አብይ አህመድ ሰራዊት ብትንትኑ እየወጣ ነው። ትናንት ሚያዝያ 29 ቀን 2017 ከነደድ ወረዳ ያገዛዙ አሽከር የነበሩ 2 ሚሊሻዎች ከነትጥቃቸው አባበል ወረዳ 3 ሚሊሻዎች ከነሙሉ ትጥቃቸው የአዲስ አለማየሁ 7ኛው ክፍለ ጦር መብረቁ ብርጌድና ተድላጓሉ ብርጌድን መቀላቀላቸውን አስታውቋል። ይህ በእንዲህ እንዳለ ህልውናቸው አደጋ ላይ ወድቆ ራሳቸውን ለመከላከል እንቅስቃሴ የጀመሩት የወለጋ ፋኖ እዝ አመራሮች ከአማራ ፋኖ በጎጃም 5ኛ ክፍለ ጦር ጋር ምክክር ማድረጋቸውንም ጨምሮ አስታውቋል። ከአገዛዙ መልስ ያጡት የጤና ባለሙያዎች ዛሬም በመላው ሀገሪቱ ድምጻቸውን ማሰማታቸውን ቀጥለዋል። ተቃውሟቸው 5 ቀናት መቅረቱን አስታውቀዋል። በፖለቲካ ሽፋን ጥያቄያችንን ለማድበስበስና ለማስፈራራት የሚደረገው ሙከራ አያዋጣም ሲሉ አስታውቀዋል። ጥያቄያችን ፖለቲካ አይደለም። ጥያቄያችን ይመለስ።
የኢትዮጵያ ጤና ባለሙያዎች ንቅናቄ መብት ጥያቄያቸውን በማንሳት የደሞዝ ጭማሪ፣ ጥቅማጥቅምና የጤና ሽፋንን ጨምሮ ያነሷቸውን ጥያቄዎች መሰረት በማድረግ ግንቦት 3 ቀን 2017 ዓ.ም ጥያቄያቸው መልስ የማያገኝ ከሆነ የስራ ማቆም አድማ እናደርጋለን ብለው ማሳወቃቸውን ተከትሎ ባለፉት 3 ቀናት ቅድመ የስራ ማቆም አድማ በማለት ለጥያቄው ያላቸውን ድጋፍ በአካል አደባባይ ወጥተው እየገለጹ ሲሆን ይህንን ተከትሎ ያገዛዙ ካድሬዎች ጉዳዩን ፖለቲካ መልክ ለመስጠትና ለማዳፈን የሚያደርጉት እንቅስቃሴ ተቀባይነት እንደሌሉ ገልጸዋል። የጤና ባለሙያው ከዚህ ሰዓት ጀምሮ ማንኛውንም ሀሳብ፣ መልእክት፣ ጥያቄዎቹን ለንቅናቄው መሪዎች እንዲያቀርብ መሪዎቹ ጥሪ ያቀረቡ ሲሆን ንቅናቄው በራሱ መረጃዎች ማድረስ የሚችልበት የማህበሩ ሚዲያ አላስፈላጊ ጫናዎችን በማድረግ አንዳንድ ቦታዎች የጸጥታ ተቋማትን በማሰማራት ለማሰርና ለማስፈራራት የሚደረገው እንቅስቃሴ ሁኔታውን ሊያባብስ እንደሚችል ከወዲሁ ማስጠንቀቅ ጀምረዋል። መንግስት ንቅናቄያችንን ፖለቲካዊ ይዘት ሰጥቶ ለማሸማቀቅ ሙከራ ሊያደርግ ይችላል። ነገር ግን የፈለገውን ስያሜ ቢሰጥ መሪውም ባለቤቱም የጤና ባለሙያው ስለሆነ ስራ ከማቆም ወደ ኋላ የሚመልሰን አካል እንደማይኖር ልናረጋግጥ እንወዳለን በማለት ጥሪ አቅርበዋል። ህይወታችን ዋጋ አለው። እየተራብን ልንሰራ ቃል አልገባንም። የተባርነው ለባርነት አይደለም። ንቅናቄው ለየትኛውም የፖለቲካ አደረጃጀት ደብዳቤ እንዳልጻፈና ግለሰቦችም ሆነ ድርጅቶች በራሳቸው ፍላጎት ንቅናቄውን ቢደግፉ ከንቅናቄው መሪዎች ጋር የሚያገናኛቸው ጉዳይ እንደሌለ የገለጹ ሲሆን የተለያዩ ግለሰቦች ድጋፋቸውን በማህበራዊ ሚዲያ በግልጽ መስጠት ጀምረዋል። ከነዚህ መካከል የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ የአገዛዙ ባለስልጣናት ለጤና ባለሙያዎች ጥሪ ምላሽ አለመስጠታቸው በማንሳት አጠር ያለ አስተያየታቸውን በማስፈር ድጋፋቸውን ሰጥተዋል። ታዬ ደንዳ ለጉንፋን ምርመራ ዱባይ፣ ለሕክምናው ደግሞ ባንኮክ ለሚሄዱ ሹማምንት የጤና ባለሙያዎቹ ጥያቄ ፌዝ ሊመስል ይችላል በማለት ድጋፋቸውን የሰጡ ሲሆን የሐኪሞቹ መሰረታዊ የሆነው የመብት ጥያቄ ምላሽ እንደሚያስፈልገው ታዋቂ የሰብአዊ መብት ተሟጋቾች ድርጅት ስብስብ መሪ አቶ ያሬድ ኃይለማርያም በበኩሉ ለጥሪያቸው ድጋፍ ሰጥቷል። መብትን ሰላማዊ በሆነ መንገድ መጠየቅ ስልጡንነት መሆኑን ጠቅሶ መንግስት ትኩረት ከነፈጋቸው ዘርፎች መካከል የመጨረሻዊ ትኩረት ተርታ ላይ የሚቀመጡት ትምህርትና ጤና መሆናቸውን በማስታወስ ይህንን ለማወቅ ወደ መንግስት ትምህርት ቤቶችና ሆስፒታሎች ጎራ ማለት በቂ ነው። ሐኪሞች በሽተኛን ጠረጴዛቸው ላይ አጋድመው ቤተሰቦችን መርፌና ጓንት ገዝታችሁ አምጡ የሚሉበት ሀገር ከኢትዮጵያ ሌላ መኖሩን እጠራጥራለሁ። ለማንኛውም የሐኪሞቹ የመብት ጥያቄ አግባብነት ያለው ከመሆኑ በላይ ታጋሽነታቸውን የሚያሳይ እርምጃ መሆኑን ጠቅሷል። በቤልጅየም በተመሳሳይ በ1988 ዓ.ም ሐኪሞች ያደረጉትን የስራ ማቆም ተቃውሞ ተከትሎ የነጭ ቁጣ በሚል የሚነሳውን ንቅናቄ ጭምር በዋቢነት ጠቅሷል። ዛሬ በተለያዩ አገሪቱ አካባቢዎች የሚገኙ የጤና ባለሙያዎች በድምፅና ተሰልፈው ጥያቄያቸውን በመፈክር ጭምር በማሳየት ያቀረቧቸው 12 ጥያቄዎች ምላሽ እንዲያገኙ ጥሪ ያደረጉ ሲሆን ለተቃውሞ 5 ቀናት እንደሚቀራቸው ዛሬም ድጋፋቸውን በመስጠት ጥሪ አቅርበዋል። እኛ ጤና ሙያተኞች ቃል የገባነው ማህበረሰቡን እያገለገልን የእኛም ጥያቄ ተመልሶ ህሊናችን እርካታ አግኝቶ እየበላን እንድንሰራ ነበር። አሁን ግን ማህበረሰቡን በተቻለ ይህ በእንዲህ እንዳለ ከ5 ዓመታት በፊት የስራ ማቆም አድማ በማድረግ ጥያቄያቸውን ዳር ሳያደርሱ የተበተኑት የዩኒቨርሲቲ መምህራን ትግልን ያስተባብር የነበረው ማህበራዊ ገጽ ከትላንት ጀምሮ የራሳችንን ጥያቄ ይዘን አደባባይ መውጣት አለብን በማለት ዛሬም ጥሪ ማድረጉን ቀጥለዋል። እየተራብን አንመግብም፣ ሁላችንም ተረባርበን መብታችን የምናስከብርበት ትክክለኛው ጊዜ አሁን ነው። ትግሉን ለመምራት አቅሙና ፈቃደኝነቱ ያላችሁ ወደፊት ኑ በማለት ጥሪ አቅርበዋል። ሁላችንም ለቀጣዩ እንቅስቃሴ ዝግጁ ነን፣ ተባብረን ጥያቄዎቻችንን የምናስመልስበት ትክክለኛ ወቅት ላይ ነን በማለት ጥሪ ያቀረቡ ሲሆን ዳኞችና የመንግስት ሰራተኞችም ውስጡን ጥያቄያቸውን ይዘው ለመውጣት በተናጠል እየመከሩ መሆናቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። አገዛዙ ለጤና ባለሙያዎች ጥያቄ ምላሽ መሰጥ ከሆነ ስልጣን አስጠባቂ ወታደሩን ጨምሮ በየደረጃው ጥያቄ ሊነሳብኝ ይችላል፣ የኑሮ ውድነቱ ህዝቡን አንገሽግሾታል፣ የጤና ባለሙያውን ጥያቄ በአፈና አስቀራለሁ በሚል በስም ማጥፋት ዘመቻ የጀመረው እንቅስቃሴ እንደማያዋጣው ዛሬም አንዳንዶች ለማስጠንቀቅ እየሞከሩ ነው።
የአማራ ፋኖ በወሎ በዘመቻ አንድነት ባለሽርጡ ክፍለ ጦርና ንጉስ ሚካኤል ኮር ታላቅ ድል መጎናጸፋቸውን አስታወቀ። የአማራ ፋኖ በወሎ ቤተ አማራ ዘመቻ አንድነት ተጠናክሮ መቀጠሉን አስታውቆ ዛሬ ሚያዝያ 30 ቀን 2017 ባወጣው መግለጫ በተለያዩ ግንባሮች ባለሽርጡ ክፍለ ጦርና ንጉስ ሚካኤል ኮር ታላቅ ድል መጎናጸፋቸውን አስታውቋል። የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለው የህልውና ትግል ምስራቅ አማራ ኮር አንድ ስር በአርበኛ እድሪስ ጉድሌ የሚመራው ባለሽርጡ ክፍለ ጦር የብልጽግና ወንበር አስጠባቂ ራሱን መከላከያ ብሎ የሚጠራው ሰራዊት ላይ የሰነዘረውን ጥቃት ተከትሎ ድል መቀዳጀቱን አስታውቋል። ዛሬ ሚያዝያ 30 ቀን 2017 ከጠዋቱ 3 ሰዓት ተኩል አካባቢ በደቡብ ወሎ ዞን ወረባቦ ወረዳ ልዩ ቦታው ቦከክሳ ከተማ የባለሽርጡ ክፍለ ጦር አራተኛ ሻለቃ ከከተማው በባጃጅ ሰርገው የገቡ አንድ ቲም የዙፋን ጠባቂውን ሰራዊትና ሆዳደር አድማ ብተና ኃይልን ሙትና ቁስለኛ በማድረግ ድል መቀዳጀቱን የአማራ ፋኖ በወሎ ቤተ አማራ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው አስታውቋል። በዚህ ድንቅ የሆነ ሰርጂካል ኦፕሬሽን 12 ወዳደር አድማ ብተና ሙት ሲሆኑ 8 የዙፋን ጠባቂው ሰራዊት በመደምሰስ ብዛት ያለው ቁስለኛ በተሽከርካሪ በመያዝ ወደ ቢስቲማ ጠላት የተረፈ ኃይሉን ይዞ መፈርጠጡን አስታውቋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ እንደሚቀጥል አስታውቀው በሌላ ግንባርም የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር ታላቅ ድል መጎናጸፉን አስታውቋል። የንጉስ ሚካኤል ኮር ቃኝ የመብረቅ ክፍለ ጦር የብርጌድ ቃኝና ሼህ ሁሴን ጅብሪል ክፍለ ጦር ጽናት ብርጌድ በጋራ በመሆን በኮሩ ኮማንድ አርበኛ ከረም መሐመድ በኮሩ ዘመቻ መሪው አርበኛ ጌትነት አበበ እየተመሩ ትላንት ሚያዝያ 29 ቀን 2017 በዋርጃ አስደናቂ የደፈጣ ዝግጅት አድርገው ጠላትን ወጥመድ ውስጥ በማስገባት የገባው ኃይል በገባበት እንዲቀር ማድረጋቸውን አስታውቋል። በዚህ የደፈጣ ጥቃት 22 የጠላት ኃይል ሲደመሰስ 6ቱ መቁሰላቸውና 7 መማረኩን ከተደመሰሱት መካከል አንደኛ ኮማንደር አህመድና አንድ በስም ያልታወቀ ሻለቃ አመራር ጭምር እንደሚገኝበት ፋኖ አበበ ፈንታው በላከው በዚሁ መግለጫ አስታውቋል። ከተማረኩት 3 የመቶ አለቆች ያሉ ሲሆን ከ10 በላይ ክላሽና ተተኳሽ እንዲሁም መገናኛ ሬዲዮ ጭምር ነበልባሎቹ ማርከዋል ሲል አስታውቋል። በዘመቻ አንድነት የህልውናው ተጋድሎ ተጠናክሮ እንደሚቀጥል የኮሩ ቃል አቀባይ አርበኛ 50 አለቃ ሁሴን ኡመር ጭምር ማስታወቁን ፋኖ አበበ ፈንታው በላከው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር በአርበኛ ኮማንዶ ብርሃን አሰፋ ዘንዶ የሚመራው ጥራሪ ክፍለ ጦር በቅሎ ማቅነቂያ ከተማ ላይ አገዛዙ በህወሓት ወረራ ወቅት የወደሙ ተቋማትና ራሱ በድሮንና በከባድ መሳሪያ ወደማቸውን ተቋማት ፊልም ቀርጾ ህዝቡ ላይ ሐሰተኛ ፕሮፓጋንዳ ለመንዛት የጠራውን ስብሰባ ማደናቀፉ ተገለጸ። የላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢበይን እንደገለጸው ትላንት ሚያዝያ 29 ቀን 2017 የክልሉ ሰላምና ደህንነት ምክትል ቢሮ ኃላፊና ሌሎችም የሰሜን ወሎ ዞን ባለስልጣናት በተገኙበት በቅሎ ማነቂያ ከተማ ላይ ህዝቡን ቤት ለቤት አስገድደው በማስወጣት ውይይት የተጀመረ ሲሆን ይህ መረጃ የደረሳቸው የጥራሪ ነበልባሎች ተመስገን ሻለቃ አንድ ሻምበል ኃይል ደርሶ የጥበቃ ከለላ ሲሰጥ በነበረው ያገዛዙ ሰራዊት ላይ ውጊያ በመክፈት 5ቱን በመደምሰስ ከ19 በላይ በማቁሰል ውይይቱ ሳይቋጭ እንዲበተን ማድረጋቸው ተገልጸዋል። ውይይቱ ባይቋጭም የተጀመረ ሲሆን ከማህበረሰቡ ዘንድ አስቀድሞ ጠንከር ያሉ ሂሶች ሲሰነዘሩ እንደነበር እናንተ መከላከያ ናችሁ ወይስ የብልጽግና ወንበር አስጠባቂ ነጻ የሚያወጡን የኛ ልጆች ፋኖች እንጂ የራሱ ህዝብ ላይ አፈሙዝ ያስዞረ መከላከያ አይደለም፣ ለሆዶ ያደረ አድማ ብተናና ሚሊሻ አይደለም። ትላንትም የአማራውን የቁርጥ ቀን ልጅ የነበረውን ጀነራል አሳምነው ጽጌን አስበልታችኋል፣ አሁንም ፋኖቻችን ልታስበሉ ነው በማለት ጠንከር ያሉ ተቃውሞዎች ይነሱ እንደነበር ታውቋል። ተቃውሞውን አስተባብሯል ያሉትን አቶ አለሙ የተባለ ግለሰብን የቀድሞ መምህር የነበረ በንግድ ስራ ላይ የሚተዳደር የበቅሎ ማነቂያ ከተማ ነዋሪ ሲሆን ባለስልጣናቱ አንተነ ተቃውሞ ያስነሳው በሚል አፍነው መውሰዳቸው ታውቋል። የአብይ አገዛዝ ስልጣን አስጠባቂ ጦርም ስብሰባው መበተኑን ተከትሎ ደገኞችና ዳገት የተባለ ቦታ ላይ በሞርታር ሰላማዊ ሰዎችን ንጹሐንን መደብደቡ ተገልጿል። በተያዘ ዜና ከትላንት ሚያዝያ 9 ቀን 2017 ጀምሮ እስከ ዛሬ ምሽት ሚያዝያ 30 2017 አመሻሽ ድረስ ጥራሪ ክፍለ ጦር ትዕግስቱ ሻለቃ የግዳን ወረዳ መቀመጫ የሆነችውን ሙጃ ማርያም አነስተኛ ቁጥር ያላቸው ፋኖችን ወደ ከተማው ሰርጎ በማስገባት በጠላት ላይ ተኩስ በመክፈት ብዛት ያላቸው የብልጽግና ባንዳ ሚሊሻዎችን በማቁሰል ያገዛዙ አመራሮች እረፍት የመንሳት ስራ በመስራት ወደ ቀጠናው በሰላም መመለሱን ፋኖ ቢበይን ጨምሮ አስታውቋል። ከ250 ሺህ በላይ ታጣቂ ያለው የትግራይ ጊዜያዊ አስተዳደር ሰላማዊ ትግሌን አጠናክሬ ቀጥላለሁ፣ ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ብለዋል። ከ250 ሺህ በላይ ዛሬም የትግራይ ኃይሎች የሚባሉ ታጣቂዎች ያሉትና በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በበላይነት ያቋቋመው የትግራይ ጊዜያዊ አስተዳደር ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂው ስልቱ ያልታወቀ ግንኙነት ተቀባይነት የለውም በማለት በድፍኑ በጊዜያዊ አስተዳደሩ በኩል ዛሬ መግለጫ አውጥተዋል። ይህን መሰሉ
ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲል ጊዜያዊ አስተዳደሩ ማንና ከምን ተገናኘ የሚለውን ሳይገልጽ በድፍኑ ባወጣው በዚሁ መግለጫ አስጠንቅቋል። ጊዜያዊ አስተዳደሩ ይህንን ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ዛሬ ከሰዓት ባወጣው መግለጫ ሲሆን የትግራይ ህዝብ ህልውናውና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫ ከ250 ሺህ በላይ የትግራይ ኃይሎች የተባሉ ታጣቂዎች እንዳሉት አልጠቀሰም። ዛሬም የፕሪቶሪያው ስምምነት ሲያሸራርፍ ተግባራዊ ይደረግ የሚለውና ትጥቅ ለመፍታት ጭምር ስምምነት ያደረገው በህወሓት የበላይነት የሚመራው ከስምምነቱ የተወለደው የትግራይ ጊዜያዊ አስተዳደር በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው የግጭት ማቆም ስምምነት የፈጠረው ድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝ በዚሁ መግለጫ ጠቅሶ የትግራይን ህዝብ ጥቅሞችና መብቶች ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራ ነው ሲል አስታውቋል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶችን ለመፍታት በሰላማዊና ህጋዊ መንገድ የቻለውን ሁሉ ጥረት ያደርጋል በማለት ሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ይፋ ባደረገው በዚሁ መግለጫ ዓላማውና ስትራቴጂው ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም በማለት በትግራይ ከዚህ ኃይል ውጭ የትኛው አመራር ምን አይነት ግንኙነት አድርጓል የሚለውን ጥያቄዎች ያልመለሰ ድፍን መግለጫ አውጥተዋል። ጊዜያዊ አስተዳደሩ ባለፈው መጋቢት ወር መጨረሻ በፈረመው ስምምነት ከህገ መንግስታዊ ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ ሊፈጽማቸው ከሚገቡ ተልእኮች መካከል አንዱ መሆኑን የዘረዘረው የመግለጫ ስምምነቱ በተፈረመ 2 ሳምንት ባልሞላ ጊዜ ውስጥ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ጎራ ድጋፍ በመስጠት የሚታወቀው አክቲቪስት የኤርትራ መንግስት ፕሮፓጋንዳዎችን እንደሚያስተጋባ ከሚነገርለት አርቲስት ጋር በአካል መገናኘቱ መነጋገሪያ መሆኑም ታውቋል። አሁን ሰይድ ከተሰኘው ኤርትራ አርቲስት ጋር የተገናኙ የትግራይ አክቲቪስት ሰብ ዝሰአነ ሰብ ልፍታአይ ተስፋ በሚል የማህበራዊ ሚዲያ ስም የሚታወቅ ሲሆን አወዛጋቢ ሀሳቦችን በማንሳት የሚታወቀው ብርሃነ ገብረ ክርስቶስ በዛላምበሳ ከተማ የተቀረጸ መሆኑ የተነገረለት በብርሃንና በአወል መካከል የተካሄደው ቃለመጠይቅ ሌተናል ጀነራል ታደሰ የፈረሙትን የቃል ኪዳን ሰነድ የሚጥስ ነው የሚል ትችት ሲቀርብ መቆየቱ አይዘነጋም። ቃለመጠይቁን ያደረገው ብርሃን ባለፈው ቅዳሜ ምሽት በመኖሪያ ቤቱ አቅራቢያ ቦምብ መፈንዳቱን ተከትሎ የግድያ ሙከራ ያለው ሲሆን ትላንት በትግራይ ፖሊስ በቁጥጥር ስር የዋለው ብርሃነ ዛሬ ሐሙስ መፈታቱን የሚገልጹ መረጃዎች ወጥተዋል። የትግራይ ፖሊስ ኮሚሽን በማህበራዊ ገጹ ባወጣው መግለጫ ብርሃንን በቁጥጥር ስር ያዋለው ህጋዊ ፍርድ ቤት ትዕዛዝ በማውጣት መሆኑን ጠቅሶ የተጠረጠረበትን ወንጀል ለማጣራት እንደነበር በመግለጽ አቅም በላይ የሆነ ጫና ምክንያት ተጠርጣሪውን ለመልቀቅ መገደዱን ያስታወቀ ሲሆን ተቋማዊ ነጻነቴን ጠብቄ ምርመራዬን እንዳልቀጥል አድርገውኛል በማለት በስም ያልጠቀሳቸውን አካላት ተጠያቂ አድርጓል። ጌታቸው ረዳ ከትግራይ ሸሽቶ አዲስ አበባ ከመጣ በኋላ በሰጠው መግለጫ በእነ ዶክተር ደብረጽዮን የሚመራውን ቡድን ተጠያቂ በማድረግ የተወሰኑ ግለሰቦች ከኤርትራ መንግስት ጋር ግንኙነት ያደርጋሉ፣ የአዲስ አበባውን አገዛዝ ለመገልበጥም ፍላጎት አላቸው የሚል አንድምታ ያለው መግለጫ መስጠቱ አይዘነጋም። ህወሓት በጉልበት ተቆጣጥሯቸው የነበረው ወልቃይትና ራያ ጠለምትን መልሶ በፕሪቶሪያ ስምምነት ሽፋን ለመቆጣጠር የሚያደርገው ሙከራ በጦርነት ለተሰላቹት የትግራይ ወጣቶችም ሆነ ለትግራይ ዘላቂ ሰላም እንደማይጠቅምና እጁን ሰብስቦ እንዲቀመጥ በተደጋጋሚ ጥሪዎች ሲቀርቡ መቆየታቸው አይዘነጋም። የአማራ ፋኖ አንድነት በጎንደር የንስር በለሳው ቅጣው እጅጉ ክፍለ ጦር በተለያዩ አቅጣጫዎች ከፍተኛ ውጊያ እያደረገ እንደሚገኝ አስታወቀ። በ5 ግንባሮች የሚደረገውን ውጊያ ተከትሎ በጠላት ላይ ድል መቀዳጀቱን አስታውቀዋል። የአማራ ፋኖ አንድነት በጎንደር የንስር በለሳ ቅጣው እጅጉ ክፍለ ጦር በለሳ ቀጠና በ5 ቦታዎች ውጊያ እያደረገ እንደሚገኝ አስታውቋል። የአማራ ፋኖ አንድነት በጎንደር የንስር በለሳ ቅጣው እጅጉ ክፍለ ጦር ህዝብ ግንኙነት ይፋ ባደረገው በዚሁ መረጃ የክፍለ ጦሩ አካል የሆነችው ነበልባል ብርጌድ እንዲሁም የክፍለ ጦሩ ቃኝና መሐንዲስ አባላት ባሽካ በተባለ ቦታ በአሰሳ ላይ የነበሩ ባንዳ የሚሊሻ አባላት ላይ የደፈጣ ጥቃት መሰንዘራቸውን አስታውቋል። በዚህ የደፈጣ ጥቃት አንዳዎቹ ሚሊሻዎች ተኩስ መክፈታቸውን ተከትሎ በተጀመረው ውጊያ 2 የሚሊሻ አባላት ሲደመሰሱ 3ቱ በፋኖ ቁጥጥር ስር መዋላቸው ታውቋል። በዚሁ ቀጠና ድንጎራ በተባለ ቦታ ተመሳሳይ ውጊያ የተደረገ ሲሆን 6 የሚሊሻ አባላት መደምሰሳቸውና ቁጥራቸው በውል ያልታወቀ መቁሰላቸውን መሳሪያ መማረኩን ክፍለ ጦሩ ባወጣው በዚሁ መረጃ አስታውቋል። በቀጠናው ሐሙሲት አቅራቢያ ኩመር ሸለቆ ላይ በምኒልክ ብርጌድና በፊት አውራሪ ጉላ ጸጋይ ብርጌድ በተፈጸመው የተቀናጀ የደፈጣ ጥቃት በ4 ተሽከርካሪዎች ሲንቀሳቀሱ የነበሩ የአብይ አገዛዝ ስልጣን አስጠባቂ ወታደሮች ክፉኛ ጉዳት ማስተናገዳቸው ተገልጿል። በዚህም 11 የአገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ በርካቶች ቁስለኛ መሆናቸውን በአካባቢው ለሰዓታት የቆየ ውጊያ መኖሩን ዛሬ ሚያዝያ 30 ቀን 2017 ዓ.ም የአማራ ፋኖ አንድነት በጎንደር የንስር በለሳ ቅጣው እጅጉ ክፍለ ጦር የህዝብ ግንኙነት ክፍል አስታውቋል። ይህ በእንዲህ እንዳለ አማራ ፋኖ አንድነት በጎንደር ጎንደር የበጋሻ
የበጋሻው ክፍለ ጦር ሪፎርም ማድረጉን አስታውቋል። የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ዋና የትግል ዓላማውን ህዝቡን አስተባብሮ የተጋረጠበትን የህልውና አደጋ በመቀልበስ የነጻነት፣ የአንድነት፣ የፍትህ፣ የእኩልነት፣ የዴሞክራሲና የሰብአዊ መብት ጥያቄዎችን በዘለቄታዊ በሆነ መንገድ በመፍታት ሁለንተናዊ ተጠቃሚነትን ለማረጋገጥ እንደሆነ መላ ወገናችን ይገነዘባል በማለት ዛሬ የሪፎርም መስራቱና አመራሮች መመደቡን አስታኮ ባወጣው መግለጫ ጠቅሷል። ክፍለ ጦሩ በዚህ የህልውና ትግል ላይ እንደ አብሪ ኮከብ ከፊት ሆኖ በማብራት እንዲሁም ለፋኖ ትግል የማዕዘን ድንጋይ በመሆን ሁልጊዜ ታሪክ የሚመሰክረው ስራ ከአጅሬ ጃኖራ እስከ በለሳ፣ ከአምባ እስከ አብርሃ ጅራ፣ ከጎንደር ከተማ እስከ ኪንፋዝ፣ በገላ ከደንጊያ እስከ ወገራ በመወርወር የጠላትን አከርካሪ የሰበረ መቆየቱን አስታውቋል። በዚህ ትግል ላይ ህይወታችንን፣ ደማችንን፣ አጥንታችንን፣ ላባችንን እየገበር ነው ያለው ክፍለ ጦሩ ከጠላት ጋር ከምድር እስከ ሰማይ ድሮን ድረስ መፋለማችን እንደቀጠል ነው በማለት ተከታታይ መረጃዎች ወታደራዊ ድሎችን አስታኮ ሲሰጥ መቆየቱን አስታውቋል። ጎንደር የበጋሻው ክፍለ ጦር ባለበትና በደረሰበት ቦታ ሁሉ ጠላት ላይ ከፍተኛ ኪሳራ በማድረስ ጎን ለጎን የአመራርና የአባላቱን ጠንካራ መሆን፣ መደማመጥና መግባባት መቻል፣ የእርስ በርስ ልምድና እውቀት ልውውጦች ማድረጉን አጠናክሮ መቀጠሉን በዚህም የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር የአመራሮች ሪፎርም አድርጎ ከዛሬ ጀምሮ ይመሩኛል ያላቸውን የክፍለ ጦሩ ዋና አዛዥ ጨምሮ በየደረጃው የተመደቡ አመራሮችን ይፋ አድርጓል። በዚህም የጎንደር የበጋሻው ክፍለ ጦር የክፍለ ጦሩ ዋና አዛዥ ፋኖ ሻምበል ሙሉ ሰው፣ ምክትል አዛዥ ፋኖ ወርቁ ዘገየ፣ የፖለቲካ ዘርፍ ኃላፊ ፋኖ መኮንን አስፋውን ጨምሮ 20 በላይ ፋኖችን በተለያዩ ደረጃ ኃላፊነት መስጠቱን አርበኛ ታድሎ ደሴ ካስትሮ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ባወጣው በዚሁ መረጃ አስታውቋል። የፋኖ መሪዎች የአንድነት ውይይትን ተከትሎ ተጨማሪ ጊዜ ሳያስፈልጋቸው እንዳልቀረ የሚጠቅሱ መረጃዎች የወጡ ነው። የመሪዎቹን የመጨረሻ መግለጫ መጠበቅ እንደሚገባም ተገልጿል። የፋኖ መሪዎች ለአንድነት የሚያደርጉትን ምክክር ተከትሎ አንድ ድርጅት ለማዋለድ እያደረጉ ያለውን እንቅስቃሴ ተከትሎ የመጨረሻ መግለጫቸውን መጠበቅ እንደሚገባና ከግራና ቀኝ የሚሰነዘሩ ውዥንብሮችን ወደ ጎን ማድረግ እንደሚገባ ከፋኖ አመራሮች መካከል አንዳንዶች እያስጠነቀቁ ሲሆን ውይይቱና አንድ ጠንካራ ድርጅት ለመመስረት የሚደረገው እንቅስቃሴ ተጨማሪ ጊዜ ሳያስፈልጋቸው እንዳልቀረ የሚጠቅሱ መረጃዎች የሚወጡትን ያህል የፋኖን እንቅስቃሴ ተከትሎ አስቀድሞ የአፍሪካ ኮንፊደንሻል ጭምር ሲያወጣቸው የነበሩ መረጃዎችን የሚጠቅሱ ወገኖች የተለያዩ ግለሰቦችን ስም እየጠሩ አስተያየት መስጠት ጀምረዋል። አፍሪካ ኮንፊደንሻል ቀደም ሲል ብርጋዴር ጀነራል ተፈራ ማሞ አማካሪ በማድረግ 17 የስራ አስፈጻሚ ኮሚቴ የፋኖ የጋራ አመራር ማዋቀሩን ጠቅሶ ዘግቦ የነበረ ሲሆን ጀነራሉን ከወታደራዊ አማካሪነት አንስቶ ዋና መሪ ለማድረግ በእንቢተኝነት የተንቀሳቀሱ ወገኖች አሉ በሚል ዛሬ እየተናፈሰ ያለው መረጃ የመሪዎቹን ምላሽ መጠበቅ እንደሚያስፈልግ እየተገለጸ ነው። የፋኖ አንድ ድርጅት ጉዳይ የማይታለፍና በሂደት ላይ ያለ በመሆኑ መሪዎቹ የተጠቃለለ መግለጫ እስከሚሰጡና ተጨማሪ ጊዜ ያስፈልጋቸውም ከሆነ የእነሱን ምላሽ መስማት እንደሚገባ እየተገለጸ ሲሆን ከዚህ ውጭ የአማራ ሕዝብን ትግል ለመጉዳት እርስ በርስ መሳሳብ ለመፍጠር በተለያዩ አቅጣጫዎች የተሰለፉ የጠላት ኃይሎችና ደጋፊዎች በየዋህነት የትግል ደጋፊዎችም በዚህ ተልእኮ ውስጥ እንዳይሳተፉ ጥሪ እየቀረበ ይገኛል። አንድ ድርጅት አንድ መሪ የመፍጠሩ ጉዳይ ሁላችንም ቁጭ ብድግ የሚያደርግ ጉዳይ እንደሆነ አውቃለሁ በማለት ከአማራ ፋኖ በጎጃም ከፍተኛ አመራሮች አንዱ ፋኖ ጥላሁን አበጀ ዛሬ ባሰፈረው አስተያየት ሂደቱ ምን ላይ እንደሆነ የወከልናቸው ሰዎች ይፋ ሳያደርጉ አንዳንዶች ራሳቸውን ውስጥ አዋቂ ለማስመሰል እንዲተባለ እንዲያተባለ በሚል የማይጠቅም ንትርክ ሊፈጥሩ ሲዳዳቸው እያየን ነው በማለት የመሪዎቹን ውሳኔና ምላሽ መጠበቅ እንደሚገባ ጽፏል። ድርጅት ምስረታው የሚሊዮኖች ጣፈንታ የሚወስን እንደመሆኑ ሚሊዮኖች በጉጉት ቢጠብቁት የሚገርም አይደለም። ነገር ግን ከአራቱም የአማራ ግዛት ተሰባስበው ድርጅት እንዲመሰርቱልን ወክለን የላክናቸው መሪዎችን ትግሉን አሁን ያለበት ድረስ በታማኝነትና በቁርጠኝነት የመሩ ዋናዎቻችን ሕይወታቸውን አስይዘው ከሞት ውጭ መክፈል ያለባቸውን ሁሉ ከፍለው ታማኝነታቸውን አረጋግጠውልናል ሲል ጠቅሷል። ትግሉ በታማኝነት እዚህ እንዳደረሱት ሁሉ ወቅቱ የሚጠይቀውን አንድ ድርጅት የማዋለድ ታሪካዊ ኃላፊነቱንም ለነሱ መተው ጠቃሚ ነው። መሬት ላይ ላለው ታጋይም ትልቅ ውለታ ነው በማለት በማህበራዊ ሚዲያ እዛና እዚህ የሚሰጡ አስተያየቶችን በተመለከተ ከወዲሁ አስጠንቅቋል። የዚህ አንድ ድርጅት ምስረታ ጉዳይ ከበደ መራው አለሙ ድርጅቱ የመመስረቱ ጉዳይ ለጥያቄ የሚቀርብ አለመሆኑን ጠቅሶ ይልቁንም ማንኛውም የአማራ ጉዳይ ያገባኛል የሚል ሁሉ በሚመሰረተው አንድ ድርጅት የሚሰጠንም ማንኛውንም አይነት ድርጅታዊ ተልዕኮ ለመቀበል ራሳችንን ማዘጋጀት ይጠበቅብናል ሲል አስታውቋል። በሞት ጥላ ስር ተረማምደው ትውልዱን ከጥፋት ለማዳን የማይከፍለውን ሁሉ ከፍለው ለእኔ ትውልድ ማታገያ ድርጅት ሊያበረክቱልኝ እየደከሙ ያሉ መሪዎቼ የሚሰጡኝን ማንኛውንም ተልዕኮ ለመፈጸም ከመዘጋጀት ውጭ የሚያሳስበኝ ነገር የለም በማለት በማህበራዊ ሚዲያ ላይ
እዛና እዚህ የሚደረገውን አስተያየት በተመለከተ ሐሳቡን አስፍሯል። የአማራ ህዝብ የህልውና ትግልን በሰፈር ለመከፋፈል የሚሞክሩ አንዳንድ ወገኖች እከሌ መሪ ከሆነ ጦር ይበተናል እስከ ማለት መድረሳቸውን የሚጠቅሱ አስተያየቶች የተሰጡ ቢሆንም የፋኖ አደረጃጀቶቹ ቃል አቀባዮች በጉዳዩ ላይ እስካሁን የሰጡት ምላሽ የለም። የፋኖ መሪዎችም የመጨረሻ አስተያየት እየተጠበቀ ሲሆን ተጨማሪ ጊዜ ሳያስፈልጋቸው አልቀረም የሚሉ መረጃዎች ማምሻውን መውጣት ጀምረዋል። ለዚህ አራቱ አደረጃጀቶች የሰጡት ማረጋገጫ የለም። የአብይ አገዛዝ አማራን እርስ በርስ አዋጋለሁ በሚል በአማራ ላይ የከፈተውን ጦርነት ተከትሎ ካሰለጠናቸው ባንዳ ሚሊሻና ድማ ብተና የአማራ ብልጽግና ብሎ ካሰማራቸው ወዳደሮች በተጨማሪ አማራን ጎንደር፣ ጎጃም፣ ሸዋ፣ ወሎ ብሎ ለመከፋፈል የተለያዩ እቅዶችን አውጥቶ ሲንቀሳቀስ የነበረ ሲሆን የዚህ ሰለባ ላለመሆን መጠንቀቅ እንደሚገባም ተጠቅሷል። በሚያዝያ 30 ታሪካዊ ቀን የሐኪሞችን ንቅናቄ ተከትሎ አገዛዙ ከፍተኛ ስጋት ላይ ወድቋል። የአፈና እርምጃዎች ለመውሰድና ያስተባብራሉ ያላቸውን ለመግደል እቅድ አውጥቶ እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎች አሉ። ሐኪሞቹን ተከትሎ ሰራተኞች፣ አሽከርካሪዎችና መምህራን ለተቃውሞ የተዘጋጁ ነው። ዳኞችና በጸጥታ ተቋም ውስጥም የሚገኙ በተለይም የክልል ፖሊስ አባላትም ጥያቄ ማንሳት መጀመራቸውን የሚጠቅሱ መረጃዎች እየወጡ ነው። የአብይ አገዛዝ የሐኪሞች ብሔራዊ ንቅናቄ ያቀረባቸውን 12 ጥያቄዎች ዛሬም ድረስ በይፋ ያልመለሰ ቢሆንም ንቅናቄውን ተከትሎ የኑሮ ውድነቱ ያስመረረውና በጦርነቱ ሳቢያ ኢኮኖሚው እየደቀቀ መምጣቱ በግልጽ የተረዳው ህዝብ ማጉረምረም መጀመሩን ተከትሎ ከፍተኛ አመጽ ይነሳብኛል የሚል ስጋት ላይ ወደቀ ሲሆን መምህራንም ጥያቄውን ደግፈው መቆም መጀመራቸውና በአንዳንድ ቦታዎች የውስጥ ውይይት ማድረጋቸውን ተከትሎ አገዛዙ ስጋት ላይ ወድቆ የአፈና እርምጃ ለመውሰድ ከቻለም አንዳንዶችን ገሎ በተቃዋሚዎች ሽፋን ለማድረግና በሁከትና ብጥብጥ ጥያቄውን ለማዳፈን እቅድ አውጥቶ እየተንቀሳቀሰ መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። ሚያዝያ 30 ቀን 1997 ዓ.ም በሚሊዮን የሚቆጠሩ ሰዎች አደባባይ ወጥተው በሰላማዊ መንገድ ድምጻቸውን ለማሰማት በጊዜው ለነበረው ቅንጅት የሰጡት ድጋፍና የለውጥ ስሜታቸው በአፈና ምክንያት ወደ ኋላ እንዲቀር የተደረገ ቢሆንም ታሪካዊ ቀኑ ላይ የኢትዮጵያ ሐኪሞች ንቅናቄ ስር ነቀል ለውጥ ለማምጣት ሌሎችም እንቅስቃሴው ሊደግፉት ይገባል። ያገዛዙ ካድሬዎች አገዛዙ ከሚሰጣቸው ጠቀም ያለ ደሞዝና አበል በተጨማሪ ህዝቡን በተለያዩ መንገዶች እየዘረፉ ሲስተም የለም በሚል ከላይ እስከ ታች ድረስ በተደራጀ መንገድ ከፍተኛ ዘረፋ እየተፈጸመ ህዝቡን በተጋነነ ግብር በሙስናና ብልሹ አሰራር እያስመረረ የሚገኘው አገዛዝ አመጽ ይነሳብኛል ብሎ ከሰጋ የሐኪሞቹን ጥያቄ በአስቸኳይ ተቀብሎ የደሞዝ ማሻሻያ ማድረግ፣ ጥቅማ ጥቅማቸውን ማስከበርና ሌላው ቀርቶ ከተማ ለከተማ ከሚያውደለድሩ ያገዛዙ ካድሬዎች ያነሰ ደሞዝ ለስፔሻሊስት ዶክተሮች እየተከፈለ መኖር አልቻልንም ራበን በሚሉበት ወቅት ከታች እስከ ላይ ድረስ የጤና ባለሙያዎች በረሃብና በችግር ሊቀጥሉ አይችልም። እንቅስቃሴውን ተከትሎ ሌላውም ድጋፍ ሊሰጥ ይገባል የሚሉ ጥሪዎችም ተጠናክረው ቀጥለዋል። ሐኪም በመሆኔ ያተረፍኩት ድህነት ነው በሚል የጤና ባለሙያዎች ሮሮ ማሰማታቸውን ቢቢሲ በበኩሉ ሰፋ ያለ ዘገባ ጥያቄ ያቀረበላቸውን ዋቢ በማድረግ አስነብበዋል። የሐኪሞችን ጥያቄ በይፋ መመለስ ያልቻለው አገዛዝ የኑሮ ውድነቱ አስመረረን ላለው ህዝብ ዛሬ ደግሞ የነዳጅ ዋጋ ጭማሪ ላይ ማድረጉን አስታውቋል። አገዛዙ ህዝቡን መናቁን በተግባሩ እያሳየ ነው። በጦርነት የድሃ ልጅን እያስጨረሰ ስልጣኑን ለማስቀጠል የቆረጠው የአብይ አገዛዝ በተመሳሳይ ጫናና ማስፈራሪያ የሐኪሞችን ንቅናቄ ሊያቋርጠው አይችልም። ሐኪሞች ብቻ ሳይሆን መምህራን፣ ሰራተኞች፣ የራሱ ጠመንጃ አንጋጅ ታጣቂዎችም የማይዘርፉትና በተለያዩ ከተሞች የሚገኙ የአስተዳደር ሰራተኞች ጭምር በደሞዛቸው መኖር ያልቻሉበት ደረጃ ተቃውሞውን ብሔራዊ መልክ ሊሰጠው ይችላል የሚል ስጋት በአገዛዙ በኩል ቢኖርም በጉልበት ለማፈን መሞከርና መንቀሳቀስ ግን አገዛዙን ተጨማሪ ዋጋ ሊያስከፍለው እንደሚችል ለስርዓቱ የቀረበ ወገኖች ጭምር ማስጠንቀቅ ጀምረዋል። ኮሎኔል መንግስቱ ኃይለማርያም ወደ ስልጣን የመጡበት የ1966 አብዮት ከመቀስቀሱ በፊት የታክሲ አሽከርካሪዎች የቤንዚል ጭማሪን ምክንያት በማድረግ ያደረጉት አመፅ፣ የምድር ባቡር ሰራተኞች ንቅናቄና የተማሪዎችና የአስተማሪዎች ተቃውሞ ለለውጥ መምጣት ምክንያት የሆነ ቢሆንም ወታደሩ ኃይል ለውጡን በአግባቡ የሚያስተባብር ባለመኖሩ ስልጣን ነጥቆ ችግር መፍጠሩን የሚያስታውሱ ወገኖች ሀገራዊ ንቅናቄዎች በአግባቡ ሊመሩና ግባቸውን ሊያስቀምጡ እንደሚገባ፣ የተበላሸው የፖለቲካ ስርዓት በአገሪቱ ላይ እየፈጠረ ያለው ችግር በኢኮኖሚው ላይ ያደረሰው ጫናና የህዝቡን ህይወት ማመሰቃቀሉን በአግባቡ መረዳት እንደሚያስፈልግ ጥሪዎች እየቀረቡ ይገኛል። ህዝቡ የጤና ባለሙያዎች ግንቦት 3 ቀን 2017 ዓ.ም ስራ ማቆም አድማ አድርገው ለሚጠፋው ህይወትና ወላዶችን ጨምሮ ከአስቸኳይ ህክምናዎች በስተቀር መሰረታዊ የጤና አገልግሎት መቋረጡን ምክንያት በማድረግ ስርዓቱ ለእንዲህ አይነት ችግር እንዳጋለጠው ከወዲሁ ሊያውቅ ይገባል፣ ጥያቄያቸውን መደገፍ አለበት የሚሉ ጥሪዎችም ተጠናክረው ቀጥለዋል።
ቀጥለዋል። በአንዳንድ ክልሎች የክልል ጸጥታ ኃላፊዎች እየደወሉ በሆስፒታል ውስጥ ንቅናቄውን ያስተባብራሉ የሚባሉ ሐኪሞችን በማስፈራራትና ጫና በማድረግ ላይ ቢሆኑም በመላው ሀገሪቱ ሊባል በሚቻል ደረጃ የጤና ባለሙያዎች ዛሬም 5 ቀናት ቀረን በማለት ድምፃቸውን አሰምተዋል። የህንድና ፓኪስታን ጦርነት ዛሬም ቀጥሏል። ፓኪስታን 25 የህንድ ሰው አልባ አውሮፕላኖችን መታመጣሏን አስታውቃለች። ህንድ በበኩሏ የፓኪስታን ወታደራዊ ኢላማዎችን በድሮና በሚሳይል አጥቅቻለሁ ስትል ገልጻለች። ህንድ የሽብርተኞች መሰረተ ልማቶች ናቸው ያለቻቸውን ኢላማዎች በትላንትናው ዕለት በአየር ከደበደበች ወዲህ በሁለቱ የኒውክሌር የታጠቁ ጎረቤት ሀገራት መካከል የሚካሄደው ግጭት ተጠናክሮ ቀጥሏል። ህንድ በፓኪስታን የሚገኙ ኢላማዎች ላይ ጥቃት የፈጸመችው በህንድ ካሽሚር ግዛት ውስጥ በፓኪስታን መንግስት ይደግፋሉ ያለቻቸውን አማጽያን 26 ሂንዱ የአገር ጎብኚዎችን ከገደሉ በኋላ መሆኑን ያስታወቀች ሲሆን ኢስላማባድ የቀረበባትን ውንጀላ ውድቅ ያደረገች ቢሆንም ህንድ ለፈጸመችው ጥቃት ምላሽ እንደምትሰጥ ስትዝት መቆየቷ አይዘነጋም። ትላንት ፓኪስታን 5 የህንድ አውሮፕላኖችን መታመጣሏን ብትገልጽም በቤጂንግ የሚገኘው የህንድ ኤምባሲ ግን ሐሰተኛ መረጃ ሲል ወድቆ ጭምር የታየ አውሮፕላን ባለበት ሁኔታ ለማስተባበል ሞክሯል። ፓኪስታን በሁለት ትልልቅ ከተሞች ካራቺና ላሆር እንዲሁም በሌሎች የተለያዩ ስፍራዎች ከህንድ የተነሱ 25 ሰው አልባ አውሮፕላኖችን መታመጣሏን ዛሬ አስታውቃለች። የፓኪስታን መከላከያ ቃል አቀባይ አህመድ ሻሪፍ ቻውድሃሪ የአውሮፕላኖቹ ስብርባሪዎች እየተሰበሰቡ መሆኑን ጠቅሶ ቃል አቀባይ አክሎም የፓኪስታን መከላከያ ዋና መቀመጫ በሚገኝበት ራወልፒንዲ አንድ ድሮን ተመቶ መውደቁንም ገልጿል። በላሆር አቅራቢያ አንድ ድሮን ወታደራዊ ኢላማ ላይ ጥቃት አድርሶ 4 የፓኪስታን መከላከያ አባላት ላይ ጉዳት ማድረሱን ቃል አቀባዩ የተናገረ ሲሆን ወደ ፓኪስታን የአየር ክልል የህንድ ድሮኖች መላካቸው አላቋረጠም፣ ለዚህ ያለምንም ምክንያት ለሚፈጽሙት ትንኮሳ ውድ ዋጋ ይከፍላሉ በማለት ከወዲሁ አስጠንቅቋል። የህንድ መከላከያ ሚኒስቴር በበኩሉ ትላንትናና ዛሬ ማለዳ ባወጣው መግለጫ በሰሜንና ምዕራብ ህንድ ወታደራዊ ኢላማዎች ላይ ጥቃት ለማድረስ መሞከሯን ሁሉም በህንድ የአየር መቃወሚያ ስርዓት ከጥቅም ውጭ መደረጋቸውን ተናግሯል። ይህ በእንዲህ እንዳለ የህንድ መከላከያ ሚኒስቴር በበኩሉ ፓኪስታን ትላንትና ዛሬ ማለዳ ጭምር በሰሜናዊና ምዕራብ ህንድ ወታደራዊ ኢላማዎች ላይ ጥቃት ለማድረስ መሞከሯና ሁሉም በህንድ የአየር መቃወሚያ ስርዓት ከጥቅም ውጭ ተደርገዋል ሲል ገልጿል። ለዚህ ምላሽ ነው በሚል የህንድ አየር ኃይል በተለያዩ ስፍራዎች የአየር መከላከያ ራዳሮችና መቃወሚያዎችን አውድም ያለው ያለ ሲሆን የህንድ ምላሽ ፓኪስታን በምትፈጽመው ልክ ተመጣጣኝ ነው ሲል መናገሩ በዚሁ መግለጫ ጠቅሷል። ፓኪስታን ወደ ህንድ የምታስወነጭፋቸው ሚሳይሎች ጨምረዋል ያለ ሲሆን በህንድ ካሽሚር ግዛት 5 ህጻናትና 3 ሴቶችን ጨምሮ 16 ሰዎች ሞተዋል ሲል ገልጿል። ሁለቱ ሀገራት በ3 የተለያዩ ጊዜያት የተዋጉ ሲሆን ሁለቱ በካሽሚር ግዛት ይገባኛል የተካሄደ ጦርነት ሲሆን ሁለቱም ሀገራት በ1990ዎቹ የኒውክሌር ጦር መሳሪያ መታጠቃቸው ይፋ ማድረጋቸው አይዘነጋም። ፓኪስታን ትላንት ህንድ በፈጸመችው ጥቃት ቢያንስ 31 ሰላማዊ ዜጎች ሲገደሉ 50 ደግሞ መቁሰላቸውን የገለጸች ሲሆን ህንድ በበኩሉ 13 ሰላማዊ ዜጎች ሲገደሉ 59 ቆስለውብኛል ብላለች። የህንድ መንግስት ለአገሪቱ ፖለቲከኞች ሰጠው በተባለ የዛሬ ማብራሪያ በፓኪስታን ላይ በተፈጸመው የአየር ጥቃት ከ100 በላይ አሸባሪዎች ገድለናል ሲል ያስታወቀ ሲሆን የፓኪስታን አቪዬሽን ባለስልጣን ከላሆር ከካራቺ እንዲሁም ከሀገሪቱ ሰሜን ምስራቅ ከተሞች የሚነሱ በረራዎች ለጊዜው ማገዱን ተገልጿል። የፓኪስታን መንግስት ህንድ ለፈጸመችው ጥቃት ምላሽ ይሰጣለሁ ቢልም የአገሪቱ መከላከያ ሚኒስትር ካዋጃ መሐመድ አገራቸው ግጭቱን ለማብረድ ዝግጅት መሆኗን ለኒውዮርክ ታይምስ መናገሩን የሚጠቅሱ ዘገባዎችም ወጥተዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።